ኦሮሞዎች ግን ታድላችሁ ምን አይነት ገነት የሆነች ሀገር ነው ያለቻችሁ። ዘረኝነት ያልበገረው ጓደኝነት ታይ ቢባል ለማንም ሳልናገር ጓደኛዬን ፍለጋ ኦሮሚያ ክልል ገባው ማለት ነው። እንደሄድኩኝ በቀዝቃዛ ውሃ እግሬ እንድዘፈዘፍ ተሰጠኝ ማለት ነው። አነጣበሽ ብለው በአባቴ ምዬ በስንት መከራ ሳልታጠብ እኔ ራሴ ታጠብኩ እነሱ ሳያጡኝ ማለት ነው። ከዛ የሚገርም በክብር ሞሰብ እዚህ ጋር ተቀምጧል። የሚገርም የቀይ ጤፍ እንጀራ ከዛ እርጎ ተቀዳ እንደምታዩት በብርጭቆ ማለት ነው። ይህንን የመሰለ ውብ እንጀራ ከቀይ ወጥ ከጥብስና ከእርጎ ጋር ቀረበልን ማለት ነው። ሶፍት ከጎናለ እንደምታዩት። ከዛ የሚገርም ጠላ የፈረስ ጭራ ነው የድሮ አይን ነው የሚባለው ጠላ የድሮ አይን ነው መሰለኝ የሚባለው። ይህንን የመሰለ ምግብ በጣም ጣፍጦን እጃችሁ ይባረክ ብለን በላን። ከዛ ደግሞ እርጎን ተቀደልኝ ድጋሚ ደግሞ እግዚኦ ዛሬ ወደ ሰዓት ፈነዳ አልቀረም። ማታ ነው 11 ሰዓት ነው የገባሁት። እርጎዬን ጠጣው። ከዛ ደግሞ ማታ ምን ቢመጣ ጥሩ ነው ክምር በይሄ ሽምብራ መጣልኝ የምችለውን ያክል በለው ማለት ነው። ከዛ ቀጥሎስ ምን ተፈላ? ቡና ተፈላ። ደግሞ እዩት የሚገርም ቡና ተፈላ። ከዛ ቡና በቅቤና በጤና አዳም ተደረገልኝ ማለት ነው። ጠጣው። ከዛ ነጋ ጠዋት ገንፎ ተገነፋ። የሚገርም የቅቤ ገንፎ። ከዛ ከጎን ቡና ቅቤ ያለውና ጤና አዳም ያለው ቀረበልን እንደምታዩት ማለት ነው። እዩት እንዴት እንደሚያምር። ከዛ የከብቶችን በረት ካልጠረኩ ብዬ በስንት መከራ ከመሲ ጋር ተጨቃጭቀን በስንት መከራ ፈቅዳልኝ በረት እንድጠርግ እስፈቀደችልኝ። እሳየው ብዬ በረት ጠረግን ማለት ነው። ከዛ እየሳቁ ነበር። እንዴት ነው እንግዳ ምናምን ነገር እያላቸው እንዴ እምቢ አለችት ምን እናርግ ምናምን እያሉ ነበር። ከዛ ታሳምራታለሽ እንደውም ዲዛይን ማውጣላት ነው ከፈለኩ አበዛውት መሰለኝ እኔ ለችግር የለውም ችግር በቃ ጋር አሁን ቀንሳለሁ እኮ ጎረቤቱ ምናምን ገርሟቸው እንዴ ከአዲስ አበባ ቢመጣ ሰው ጭራሽ በረት ሊጠርግና በት ሊጠፈጥ ምን አይነት ጉርነሽ እያሉ ነበረ። ህፃናቶቹ ራሱ ገርሟቸው እየሳቁ ነበረና እኔና እሷ ማለት እኔ እንጃ አንድ ቀን እኔ እንጃ መድኃኔዓለም ማለት ነው እንጃ ዘረኝነት የሚባል ያልበገረን እኔ ከአማራ ክልል እሷ ከኦሮሚያ ክልል እንዴት አይነት ህይወት እንዳሳለፍን ብነግራችሁ ማለት ነው ዶክመንተሪ ይወጣዋል ማለት ነው አረብ ሀገር ላይ እና በመድኃኔዓለም እንደው ይሄንን ቪዲዮ ከመጀመሪያው እስከ መጨረሻው እዩት። ምናልባት የምትባሉ ሰዎች እንደው ከኛ እንኳን ትንሽ ብትማሩ ማለት ነው። ሰላም ጤና ይስጥልን የሳባ ኢቲዩብ ቤተሰቦች እንዴት ናችሁ? ዛሬ የምትገርመዋን እጅግ ውብ በተፈጥሮ የታደለችዋን ኦሮሚያን ክልል አስጎበኛቸዋለሁ በተቻለኝ አቅም ማለት ነው። እንግዲህ ፍቼ ሰላሌ ደብረ ጽጌ የሚባል አካባቢ ነው ቦታው ማለት ነው። ከደብረ ጽጌ ወደ ገጠሩ ለመሄድ የ30 ደቂቃ መንገድ በባስ ከዛ ደግሞ ከባስ ከወረድን በኋላ በእግራችን የ10 ደቂቃ መንገድ ቤት ለመድረስ ማለት ነው የፈጀብን። እጅግ በጣም የሚያምርና በተፈጥሮ የታደለ ሀገር ነው ያላቸው። ተራራ ወጣ ገባ ምናምን የለም በቃ ያለ ሜዳ ነው። እጅግ በጣም የሚገርም ተፈጥሮ ነው ያለን። ከዚህ ሀገር ወተን አረብ ሀገር ተሰደድን ቢባል ማን ያምናል? ሁላ ይሄ ለምለም ሀገር ይዘን ከዛ እንደሄድኩኝ ለእግሬ ቀዝቃዛ ውሃ ተደረገልኝ ሊያጥቡኝ እግሬ ማለት ነው። በጭራሽ እግሬን ሰው አጥቦኝ አያውቅም ብዬ በስንት መከራ ራሴን የምታጠብ ብዬ ራሴን እንድታጠብሽ አሉኝ ማለት ነው። እና ምን አይነት ህዝብ ናቸው ግን ምን አይነት ህዝብ ነው? በጣም የተገረምኩት ሰው በልቶ የጠገባ አይመስላቸውም። እኔማ 10 ኪሎ ነው የምጨምረው እርግጠኛ ነኝ። 2 ቀን ነው የምቆየው። በ2 ቀን ውስጥ ወፍሬ ነው የምሄደው። በጣም የሚገርም ሀገር ወድጀው ልሞት ነው ጌታ። እንዴት እንደሚያምር ሀገራችሁ በስመ አብ ወወልድ ወመንፈስ ቅዱስ ታድላችሁ። በመድኃኔዓለም ስም በቃ ለጥ ያለ ሜዳ ነው። ምንም ነገር የለም። በቃ በጣም ደስ የሚለው በቃ በጣም ደስ ያለ በጣም ነው የሚያምር። ኢትዮጵያ ውስጥ ባህላችን ይመሳሰላል፣ ግን ኦሮሚያ ክልል ደግሞ ለየት ያለ ነገር ነው ያየሁት። ለየት ያለው ነገርም ደግሞ ታዩታላችሁ ማለት ነው። እንግዲህ የሚገርም ቀይ ጤፍ እንጀራ መጣልን እንደምታዩት። ግርማ ሞገስ ያለው ሞሰብ ተቀመጠ፣ ከዛ ተከፈተ፣ ከዛ በዳር አርጎ ተደረገ እንደምታዩት ማለት ነው። ትንሽ ስልኬ ባትሪ ወደ መጨረሱ አካባቢ እየደረሰ ነበረና ለዛ ትንሽ እንትን ብሏል፣ ይቅርታ። ከዛ ቀይ ወጥ ተደረገበት፣ ከዛ ጥብስ ተደረገ፣ ከዛ እርጎ እየተቀዳ ነው አሁን ደግሞ እንደምታዩት ማለት ነው። በነገራችን ላይ በጣም ነው የተሳሳትኩት። ለምንድን ነው በደንብ ስልኬን ይዤ መጥቼ ቢሆን ኑሮ ነው ያልኩት በደንብ ለመቅረጽና ይህንን የመሰለ ምግብ ቀርቧል ማለት ነው። እንደምታዩት እርጎ አለው፣ ቀይ ወጥ አለ፣ ጥብስ አለ እንደምታዩት። ከዛ ሰብሰብ ብለን ነው የምንበላ ማለት ነው። እሷ በቅርብ ነው የመጣችው ልጅቷ እህቴ
ጓደኛዬ ለእኔ እህቴ ነች ማለት ነው። በጣም ብዙ ነገሮችን አሳልፈናል። እኔ ማለት አረብ ሀገር ተሰባስበን ስንቀመጥ 8 ሆነን በህይወታችን ያልተጣላን እኔና እሷ ነን ብላችሁስ ማለት ነው። እሷ ለእኔ እኔ ለእሷ በቃ የአንድ ሳንቲም ሁለት ገጽታ ነበረን ማለት ነው። ጌታ ይኸው። ከዛ ደግሞ የምወደው ጠላ እኔ መሲ ጠላ ነው የምፈልገው። ማነው የጠመቀው? ኧረ እሱ እንግዲህ አሁን ጠጥተን እንመሰክራለን ማለት ነው። አረብ ሀገር የሚሰሩት የተለያየ ብሔር ብሔረሰቦች መስማማት ያቃታቸው ሀጫሉ ከሞተ በኋላ ነው ነፍሱን ይማረውና እና በዛን ሰዓት በጣም ብዙ ሰው ነበረ እርስ በራሱ ሲጣላ የነበረው እና እኛ ዝም ብለን ነበረ እንደ ዳኛ ዝም ብለን የምናያቸው የነበረው ማለት ነው። እኔና መሲ ወፍ ማለት ነው። ጭራሽ ይኸው እርጎ ጭራሽ የሚጠጣ በጣም ቆንጆ ነው። እንቁልጭጭሽ በርበሬ አይ ይሄ እንደዚህ ቆንጆ ነው። እንቁልጭጭሽ እንግዲህ ምንም ማድረግ አይቻልም። ይታደሉታል እንጂ አይታገሉትም። በጣም ቆንጆ ነው። እዩት ሽምብራ። ይሄ ክምሩ ነው። የሽምብራው ክምር ነው። የሽምብራው ክምር ነው። እዩት በመድኃኔዓለም ይሄ ክምር ነው። ሽምብራ ይሄ አሁን አስቡት፣ ለአንድ ሰው የመጣ ሽምብራ ነው ማለት ነው። እዚህ ጋር እርጎ አለ፣ እርጎ በብርጭቆ አለ። እዚህ ጋር ጠላ በብርጭቆ አለ። በቃ እርግጠኛ ነኝ 10 ኪሎ ጨምሬ መሄድ ነው በአንድ ቀን ማለት ነው። እና እንብላ። የሚያምርና ውብ ሀገር ነው ያላችሁ። በጣም ደስ ብሎኛል ስለመጣሁ ስላየሁት። የመሰለ ተፈጥሮ ውብ ሀገር በማየቴ በጣም ደስተኛ ነኝ ለመናገር። አመሰግናለሁ በጣም ደስ እንዲልሽ ነው የምንወደው። አሜን። እና ነገም ከነገ ወዲያም ዛሬ ብቻ አይደለም፣ ሀገራችን ደግሞ ሰላም ሆኖ ሁላችንም ባይረፍርንበት ቦታ ሰላም የምንሰማበት ሄደንበትም በሰላም የምንመለስበት ዘመን አድርግልን። እኛ የምናፍቀው ይሄ አይደለም። አሜን። ልክ ነው። ይመጣል። አይ እንደው ባጭር ጊዜ እግዚአብሔር ያውቃል ሁሉም ነገር። ይሄው ቡና ጨስ ብለዋል። ስኒ በለው። እግዚአብሔር ይስጥልን። እንኳን በሰላም ወደ ሀገርሽ ገባሽ። እግዚአብሔር ደግሞ እንደ የልብሽን ንጹህነት አይቶ አንቺ ትልቅ ነሽ አይደለ? ግን ልብሽ እንደ ነጭ ወረቀት ነው። እግዚአብሔር የልብሽን አይቶ ደግሞ የልብሽን መሻት ይስጥሽ። እኔ በሰላም አድራለሁ አላልኩም። ምክንያቱም ቁንጣን ይዞ ሆዴ ጦሽ እንዳይል በዚህ በምንድን ነው የሚባለው ወደ ላይ እንዳይመጣ እያልኩ ራሱ ብታይ እንዴ ስበላ ስጠጣኩ ምን የቀረ ነገር አለ ያልበላሁት? እኔ መሰለ ቆንጆ ገንፎ በቡና ጭራሽ በቅቤ ከዛ አርጎ ይደረግበታል። ከዛ ደግሞ የሚገርም ቡና ከጎን በቅቤ ያለው ቡና ከዛ ደግሞ ጤና አዳም ያለው ቀረበልን። እጅግ በጣም የሚገርም ማለት ነው። እና ለየት ያለብኝ እኔ ከዚህ ላይ ነው። ምክንያቱም ብዙን ጊዜ ገንፎ በተለይ ወደ ኦሮሚያ ክልል እንደ ባህል ነው፣ ግን የተለያዩ ቦታዎች ደግሞ ብዙም እንደውም አይደለም አለ። በጣም ገንፎ እንትን የሚልበት ቦታ ብለውኛል ማለት ነው። ስሙ ለምሳሌ ወደ ወለጋ ምናምን አካባቢና የሚገርም ገንፎ ነው። የሚገርም ማለት ነው። ጤና አዳሙን እዛው ጋር ተቆርጦ ነው ጤና አዳሙ የሚጨመርላችሁ፣ ተገዝቶ ምናምን አይደለም ማለት ነው። ከዛ 4 ሰዓት ላይ 5 ሰዓት ሊሆን ትንሽ የቀረው ይሄ ምግብ ለብቻ የቀረበልኝ በሞሰ ማለት ነው። እዩ በቃ ኦርጋኒክ ነገር ስለሆነ እኔማ ሳባ በውስጥ ስፔሻል አለ እንዴ ቆይ ከመቼው ድን ሁላ ምግብ የምትበይ ተገርሚ ለራሴን ገመገምኩት ማለት ነው። ማርያምን በልቼ እንደጨረሱ ትንሽ አረፍኩና የከብቶቹን ለመጥረግ ገባሁ። በቅብሽ ተስማም ወልደን ተስድስት ቆይ አካፋው እንዳም በሌለውን ታምጣች አይዋጉማ ማለት ኧረ አይዋጉ ቆይ ትይት ይጀላል ይጥማው ካመሰከ ወይዛቢ እሺ። አሁን ደግሞ ይሄ እበት ነው። ከዛ ወስደን ሌላ ቦታ ሄደን እንጠፈጥፈዋለን ማለት ነው። ፕሮጀክት ነበረና 9ኛ ክፍል ሆኜ በትርፍ ሰዓቴ አሸዋ እንደዚህ በባዜላ ነው ነበረ። እሺ እሱን ሰርቻለሁና ብዙም አይከብደኝ። ትንሽ ሽታ ነው እዚህ በቃ ንጹህ ሳር ብቻ አይደለም የሚበሉት። በቃ ይሄ ስለሚጠረቅ ሲቆይ ነው። አሁን 3-4 ቀን ቢሆነው ይሄ አስገባም ሰው በጣም ይሸታል ማለት ነው። ዛሬ ነገም ስለሚጠረቅ
አሁን የመጨረሻችን ይዘን ወጣል ማለት ነው። እበት ለመጠፍጠፍ መሲል ለማሳመን ከአንድ ሰዓት በላይ ነው የፈጀብኝ። ከአንድ ሰዓት በላይ እሺ፣ ለቪዲዮ ፈልጌ ነው በማርያም ብዬ ለምኜ ነው እንድጠፈጥፍ የፈቀደችልኝ ማለት ነው። ቆይ እዚህ ጋር እንዴት እዚህ ጋር ስንጨቃጨቅ ትሰሙናላችሁ ማለት ነው። እዛ ቦታ ነው የፈቀደችልኝ ማለት ነው። ታጥበሽ ነው ዝም ብለሽ ሂጂ። አትርከሚ መስዬ አትርከሚ እኔ ነኝ የምጠፈጥፍ ዛሬ ሂጂ ሂጂ። እሺ ታሳምራታለሽ። እንደውም ጊዜን ማውጣላት ነው ከፈለኩ ተዛዛ ጋር አይደል እንዴ? አዎ። እሺ እዚህ ጋር ማድረግ ይቻላል። እሶች ጋር እዚህ ጋር ስለዚህ ለብቻ ይላረጋ። አበዛውት መሰለኝ እኔ ነው። ችግር የለውም በቃ ጋር አሁን ቀንሳለሁ እኮ እንዴ ወተታቸውን እየጠጣ እያቸውን እየበላ መጠየቅ ነው። አሁን ትንሽ ነው ይራት ወራጅርቲ ይራት ወራጅርቲ ኦኬ ምን ያለብሽ እያለችሽ ነው ባድርጌ ማለት ነው። ባድርጌ ወጥቶ ወጥሽን ታጠፍቱላ መንገድ ስጀምር በጣም ፈርቼ ነበረ። መጀመሪያ ለመሲ ያልኳት ከሰው ጋር አብሬ የምመጣ እከሌ አብሮኝ የሚመጣ ከሆነ እመጣለሁ፣ ሰው አብሮኝ ካልመጣ ግን እኔ መሲ እፈራለሁ፣ ቋንቋ እንኳን አልችልም እንዲሆነ ነገር ቢፈጠር ብዬ ከዛ እሱ ቀረ፣ ወደ ሌላ ሀገር ሄደና ቀረ። ግን እኔ መሲን በጣም ነው የምወዳት። ማለት እወዳታለሁ የሚለው ቃል ያንስብኛል ለእሷ ማለት ነው። ከዛ በላይ ናት ለእኔ ማለት ነው። በቃ አላቅም እሷ ማለት ለእኔ ምን አይነት እንደሆነች ነግራቸዋለሁ ሲጀመር ማለት ነው። አረብ ሀገር እንኳን 2 ዓመት ሰርቼ ዙሬ ስመለስ ቤተሰቦች እየናፈቁኝ በቃ ተመልሼ ልሄድ ነበር። በቃ ናፍቆት አልቻልኩም። እሷ ነች 1 ወር 2 ወር እያለች እንደ ህፃን እያባበለች ያስቀረችኝ። ከዛ በኋላም ዩቱብ ጀመርኩኝ። በቃ በማን የጀመርኩት በእሷ ማለት ነው። እሷ ማለት ለእኔ የጀርባ መድኃኒዓለም ተውኝ፣ እኔ ስለ እሷ አውርቼ አልዘልቀው ማለት ነው። ከዛ ብቻዬን ሄድኩኝ፣ ቀጥ ብዬ ብቻዬን እየጠየኩ ከሀገር ከቦታ ቦታ ይሄ ማን ነው ምናምን እያልኩኝ። ከዛ ግን ታክሲ ውስጥ አማርኛም የሚያወራ ሰው አለ፣ ኦሮምኛም የሚያወራ ሰው አለ። በቃ አልተቸገርኩም፣ ደስ አለኝ ምናምን ነገር። ከዛ ማታ ላይ ነፍስ አባታቸው መጣ። ከየት ሀገር የመጣች ሲሏት ከጎንደር አለቻቸው። እንደው አባ ተገርሞ ሊሞትኛ ከዚህ እርስ በራሳችን መጠየቅ በፈራንበት ዘመን በዚህ ዘመን አንቺ ከጎንደር ድረስ ኦሮሚያ ክልል ገባሽ። በጣም ተገርሞ ሊሞት ማለት ነው። ከዛ ታውቃላችሁ እኔ ሰው አልሳደብ፣ ብሔር አልሳደብ፣ ግለሰብ አልሳደብ፣ ስሬና ስሬን ብቻ ነው መሰራ። ዩቱብ እንኳን ስሰራ ቁም ነገር እንጂ አንድ ቀን ስለ ሰው አውርቼ አላውቅም። ምንም አይነት ችግር ስለሌለብኝ ደረቴ እንደፍቼ የትኛውም ክልል ብገባ እኔ ምንም ችግር አይመጣብኝም። ምክንያቱም ንጹህ ስለሆንኩኝ ማለት ነው። ከዛ ለቤተሰብ አልተናገርኩም። ምክንያቱም እነሱ ልሂድ ብላቸው ሻይሉማ ይፈራሉ። ይሄ ቅርጫ ተገባ ማለት ነው። የስንት ሺህ ብር ስጋ መሰላቸው? የ4,000 ብር ስጋ 18 መደብ ከ18 ተከፍላ ነው እንግዲህ ምን ያክል ርካሽ እንደሆነ እዩ ማለት ነው። እዛ ቢራ ጠጣን፣ ቢራ ወንድሟ መጣልን ጠጣን። ይሄንን ዘለዘልንና መሲ ሰቀልን ማለት ነው። ዘለዘልንና ከዛ ለራት ምናምን የሚሰራ ሰጠናቸውና ዘለዘልን። በቃ መብላት መጠጣት ነው ዝም ብላችሁ በቃ እንግዳ አቀባበል ሲችሉበት፣ ሰው ሲወዱ፣ ሰው በልቶ የጠገባ ይመስላቸው ምን አይነት ፍቅር ይሆናችሁ። ይሄ ደግሞ ሳር ነው የከብቶች የሚበሉት ሳር። እኔ እንጃ አላውቅም። ማርያምን በጣም ነው የወደድኳችሁ። በጣም ነው አገሩን የወደድኩት። በጣም ነው ችግር የለም። ያው ቁጭ ብያለሁ። ከዚህ ከገለባ እንኳን ተመችቶኛል። አስታውሳለሁ እዚህ ጋር ከከብቶቹ ሳተኝቼ ትንሽ ፀጉሬ ሳር በሳር ሆናለች። ንቅም አደረግኩኝ ማለት ነው። እና እኔ እወዳችኋለሁ ነው የሚለው ቃል ራሱ አይገልጻችሁ ማለት ነው። በቃ ኦሮሚያ ክልል እንደዚህ አይነት እንደሆነ በቃ አስመስክራችኋል እናንተ ማለት ነው። ለካ ፖለቲካ ነው እንጂ የፖለቲካ ፍጆታ ነው እንጂ ለካ ህዝብ ችግር የለበትም። ለካ ህዝብ ፍቅር ነው። ለካ ህዝብ የዋህ ነው። ለካ የምንሰማው ነገር ልክ አይደለም ብዬ እንድል ነው ያደረጋችሁኛ። ከአመለካከቴን ቀይራችሁልኛል። እውነት ለመናገር በጣም ፈርቼ ነበር እኔ አካም ብቻ የምትለዋን ስለማቅ ማለት ነው። እና ይህንን የመሰለ ውብ ሀገርና ይህንን የመሰለ ተፈጥሮ ይህንን የመሰለ የዋህና ደግ ህዝብ አይቼ በመምጣቴ በጣም ደስ ብሎኛል። በጣም ነው የወደድኳችሁ እጅግ በጣም ማለት ነው። ለእግዚአብሔር ደግሞ በሌላ ጊዜ ደግሞ በሰላም ለመመለስ ያብቃይ በደጉ ዘመን ማለት ነው።